አሰላሙ አለይኩም ወረህመቱላሂ ወበረካቱ። ዛሬ የማስታወቂያ ጽሁፍ ወይም ፖስተር በስልክ ብቻ እንዴት እንደሚሰራ አብረን እናያለን። ምናልባት ለምን አስፈለገ ከተባለ ብዙዎች የሰርግ ሊሆን ይችላል ወይም የዳዕዋ ፕሮግራም ወይም ሌላ ፕሮግራማቸውን ማስታወቂያ በሚጽፉ ጊዜ አሳምሮ አይጽፉም። ጽሁፋችን አጭር፣ ቀለል ያለ፣ ግልጽ፣ ያማረ፣ አይንን የሚስብ መሆን መቻል አለበት። ይህንን ለማድረግ ላፕቶፕ ወይም ኮምፒውተር ወይም የመሳሰሉትን ማዘጋጀት የግድ አይጠበቅብን። ይህን የመሰለ ፖስተር ፕሮፋይል ሊሆን ይችላል፣ የዩቲዩብ ታምኔል ሊሆን ይችላል፣ ባነርና የመሳሰሉት ሊሆን ይችላል። በፈለግነው ሳይዝ በስልካችን ብቻ እንዴት መስራት እንደምንችል ላሳያችሁ። መስራት ከመጀመራችን በፊት በመጀመሪያ የሚያስፈልጉን ግብአቶች አሉ። እነሱን ማቅረብ ይኖርብናል። በመጀመሪያ ፒክሰል ላብ አፕሊኬሽን ነው። ይህንን ዲዛይን አድርገን የምንሰራበት አፕሊኬሽን ፒክሰል ላብ ይባላል። እኔ የምንጠቀመው ይህንን አፕሊኬሽን ነው። በሁለተኛ የሚያስፈልገን ጀርባ ላይ የሚቀመጥ ባክግራውንድ ፎቶ ያስፈልገናል። በሶስተኛ ደረጃ አማርኛ ፎንቶች፣ የተለያዩ ፎንቶች ያስፈልጉናል። እነሱንም በቴሌግራም አስቀምጥላችኋለሁኝ፣ እዛ ገብታችሁ ማግኘት ትችላላችሁ። አራተኛ የምንጨምራቸው ተደራቢ ፎቶ ባክግራውንዱ ላይ ወይም ጽሁፉ ላይ ሊሆን ይችላል የምንጨምራቸው ፎቶዎች ያስፈልጉናል። እነዚህን አራት ነገራቶችን አሟልተን ቀጥታ ወደ ስራ መግባት እንችላለን ማለት ነው። በመጀመሪያ ፒክሰል ላብ አፕሊኬሽን የሌላችሁ ፕሌይ ስቶር ላይ ያለላችሁ ዳውንሎድ ማድረግ ትችላላችሁ። ቀጥታ ወደ አፕሊኬሽኑ እንግባ። ቢስሚላህ። በመጀመሪያ ወደ አፑ ስንገባ መግቢያው ይህንን ይመስላል። በነገራችን ላይ ኔት አያስፈልገውም። ቅድሚያ ጽሁፉን ዲሌት እናደርገዋለን። በመቀጠልም ባክግራውንድ ለመቀየር እቺን እንጫናለን። ምንመርጠው ፎቶ ይሄኛው ነው። የሳይዝ አማራጭ ያስመርጠናል። አንድ በአንድ እንመርጥና በፈለግነው አሳርፈን ራይት እንለዋለን። እኔ ባክግራውንድ ፎቶን መጨረሻ ላይ ማስገባት እፈልጋለሁ። አሁን ባክግራውንዱ ይቅርብኝና ወደኋላ ልመለስ። ጽሁፉን ዲሌት አደርጋለሁ። አሁን ሼፕ እጨምራለሁኝ። ሼፕ ማለት ቅርጻ ቅርጾች ናቸው። በምትመለከቱት ሼፕ አስገባለሁ። በምፈልገው መጠን አሰፋለሁ፣ አጠባለሁ፣ በእጄ እየነካካው ማለት ነው። በዚህ መልኩ አስቀምጠን ከለር እንቀይራለን። አረንጓዴ ከለር እናደርገዋለን። ራይት እንላለን። በመቀጠል ሌላ ሼፕ እንጨምራለን። ክብ የሆነች ሼፕ በምፈልገው መጠን አሰፋለሁ፣ አጠባለሁ። ራይት ካልኩኝ በኋላ ሁለቱን አንድ ላይ ለማጣመር እዚህ ጋር ነካለሁ። እቺን ምርጫ ነክቼ መርጅ ለዋለኝ። ኦኬ። ይኸው እንደምታዩት አንድ ኦብጀክት ሆነ። በመቀጠል ነጩን ፓርት ለማጥፋት ስፈልግ እቺን እጫናለሁ። ኢሬዝ ከለር የሚለውን አንድ እጫነውና አበራለታለሁ። ጠፋ ነጩ ከለር ማለት ነው። በመቀጠልም ዙሪያ ጠርዙን ቢጫ ከለር ላድርገው። ከዛ ሳይዙን እጨምረዋለሁ። ኦኬ ላለሁኝ። በመቀጠል እቆልፈዋለሁኝ እንዳይነካካብኝ ከሌላ ኦብጀክት ጋር። ሌላ ሼፕ እጨምራለሁ። ይህንን ሼፕ ርዕስ ለመጻፍ በሚመች መልኩ አድርገን ካስቀመጥነው በኋላ ሬዲየሱን እንጨምረዋለን። አያችሁ፣ አንግሉ ክብ ይሆናል ማለት ነው፣ ወይም ከርቭ ይሆናል። አንግል አይኖረውም። ዙሪያ ጠርዙን ሌላ ከለር ለመጨመር ስትሮክ የምትለዋን እጫንና አበራዋለሁ። አረንጓዴ ከለር እናድርገው። ስትሮኩን መጠን ሳይዝ 3 እናደርገውና ራይት እንላለን። ከዛ እንቆልፈዋለን። ሌላ ሼፕ እንጨምራለን። አሁንም እዚህ ጋር ልብ በሉ፣ ሁለት ሼፖችን ላጣምር ነው። የምፈልገው ቦታ ላይ ካስቀመጥኩ በኋላ ሌላ ሼፕ እጨምራለሁ ተመሳሳይ። ሁለተኛውን ሼፕ ግን ከርቭ አደርገዋለሁኝ፣ ሬዲየሱ ማለት ነው። አንግሉ ጋር ከርቭ አደርገዋለሁ በምትመለከቱት መልኩ። ከዛ ራይት ላለሁኝ፣ ሁለቱን አንድ ላይ አጣምራቸዋለሁ። ልክ ቅድም እንዳሳየዋችሁ ሁለት ነበሩ። ከታች ማርክ አድርግና መርጅ አድርጌ ኦኬ ለዋለው። አንድ ኦብጀክት ሆኑ። ያው እንደምታዩት ያው አንድ ናቸው። ከዛ ከለር እቀይራለሁኝ። እኔ የፈለግኩት አረንጓዴ ከለር እንዲሆን ነው። ዙሪያ ጠርዙን ደግሞ ቢጫ አደርገዋለሁ። መጠኑን 3 አደርገዋለሁ። ቆልፌው ሌላ ሼፕ ጨምራለሁ። ይህንን ሼፕ ከታች ያለውን መርጥና ድጋሚ አሁንም ራሱን እመርጣለሁ። ሁለት ናቸው፣ ነገር ግን በተቃራኒ ሳይድ ማድረግ እፈልጋለሁ። ቀስታቸውን በተቃራኒ ሳይድ እና ያንን ለማድረግ ደግሞ ይህንን ክሮፕ የሚለውን ነው ምጫ ነው፣ ይገለበጣል ማለት ነው። ይኸው ተቃራኒ ሳይድ ሆኑ። ከዛ በኋላ እኩል አስቀምጣቸውና እኩል መሆናቸውን በደንብ ማረጋገጥ አለብኝ። ከዛ ወደ ጎንና ጎን እንዲተላለፉ አድርጌ
በዚህ መልኩ ካዘጋጀዋቸው በኋላ መርጅ አደርጋቸዋለሁ ወይም አጣምራቸዋለሁ ማለት ነው። ያው ሁለቱን ማርክ አድርጌ ኦኬ ለዋለሁ። አንድ ሆኑ ማለት ነው። ከዛ ከለር እንቀይረው። የምፈልገው አረንጓዴ እንዲሆን ነው። ከዛ ዙሪያ ጠርዙ ቢጫ እንዲሆንልኝ ከቆለፍኩት በኋላ አሁን ደግሞ የምንጨምረው ከጋላሪ ፎቶ እንጨምራለን። ከጋላሪ ፎቶ ለመጨመር ፍሮም ጋላሪ የሚል አለ። ስንጫነው ቀጥታ ወደ ጋላሪ ወስደናል። እናስገባለን። ይህንን ፎቶ እናስገባ። ራይት እንለዋለን። ሙሉ ለሙሉ ያስገባልናል። ወደ ፈለግነው ወስደን ሳይዙን ቀንሰን ማስቀመጥ እንችላለን። እንደፈለግነው ወደ ጎንና ጎን ወደ ላይና ታች ማንቀሳቀስ እንችላለን። በዚህ መልኩ በመጨረሻም ራይት እንለውና እንቆልፈዋለን። ይህንን ካደረግን በኋላ አሁን እስኪ ባክግራውንድ ፎቶአችንን እናስገባ። የጀርባ ላይ ፎቶአችንን ማለት ነው። እቺን በመጫን ፍሮም ጋላሪ ብዬ ማስገባት የፈለግኩትን በመጫን ሳይዝ ያስመርጠኛል። አንድ በአንድ አድርጌ ራይት እለዋለሁ። ሙሉ ለሙሉ ገብቶልኛል ባክግራውንድ ፎቶ። አሁን ቴክስቶችን መጨመር ነው። ቴክስት ለመጨመር በዚህ መልኩ እንጨምራለን። ኒው ቴክስት ይላል ጽሁፉ። አምጥተነው ኤዲት አድርገን የፈለግነውን እሱን አጥፍተን የፈለግነውን እንጽፋለን። መጨረሻ ላይም ራይትን ኦኬ እንለዋለን። ጽሁፋችን በትክክል ገብቷል። ነገር ግን ምንም አያምርም። ከለርና ፎንት መቀየር ነው። አረንጓዴ እናደርገዋለን። ኦኬ እንልና በዚህ መልኩ ገብቷል። አሁን ፎንት ነው የምንቀይረው። ይሄ ፎንትስ የሚለው ማሳያችሁ የአፕሊኬሽኑ ፎንቶች ናቸው፣ የራሱ ማለት ነው። በዚህ በኩል ደግሞ ማይ ፎንትስ የሚለው ደግሞ እኔ ዳውንሎድ ያደረግኳቸው ፎንቶች ናቸው። እነዚህን ፎንቶች ለማግኘት ከፈለጋችሁ በዚህ ሊንክ ቴሌግራም ቻናሌ ላይ አስቀምጬላችኋለሁ፣ እዛ ማግኘት ትችላላችሁ። እና እዚህ ላይ ኖኪያ ቦልድ የሚለውን ፎንት መርጣለሁ። ያው ተቀይሯል በምታዩት መልኩ። ኦኬ ላለሁኝ ሳይዙን እችን በመንካት መጨመርና መቀነስ እችላለሁ። እቆልፈውና ሌላ ቴክስት እጨምራለሁ። አሁን የምጨምረው ግን አረብኛ ነው። ኤዲት አድርጌ አጠፋና መርከዙ ኑሩል ኢስላም ሊተዕሊም ልቁርአን ብዬ ጽፍና ኦኬ ላለሁኝ። በመቀጠልም ከለሩን እቀይረዋለሁ። ከለሩን ይሄኛውን ቢጫ እናድርገው። ኦኬ ካልኩኝ በኋላ ፎንቱን እንቀይር። ይሄ ደግሞ የአፕሊኬሽኑ የራሱ ፎንት ነው። እችኛዋን ፎንት እንመርጥለታለን። ኦኬ እንላታለን። በሚያምር መልኩ ገብቷል። አቀማመጡን አስተካክለን ኦኬ ማለት ብቻ ነው የሚጠበቅብን። አሁንም ሌላ ቴክስት እንጨምራለን። እንግዲህ በመጀመሪያው ባሳየዋችሁ መልክ ነው ቴክስት የምንጨምረው። ሌላ የተለየ ነገር የለውም። ፎንቱንና ከለሩን መቀያየር ብቻ ነው። ከፈለግን የመጀመሪያ የጻፍነውን ጽሁፍ ኮፒ አድርገን ከለርና ፎንቱን እየቀያየርን መጠቀም እንችላለን ማለት ነው። ይሄኛውን ከለሩን ቀይሬ እዚህ ጋር አስቀምጠዋለሁ። ከዛ ጽሁፉን ኤዲት አደርገዋለሁ። የምፈልገውን ካስገባውኝ በኋላ ኦኬ ብዬ ሳይዙን እየቀነስኩኝ እዚህ ጋር ትንሽ ስለተራራቀ ጽሁፉ ወደ ላይና ወደ ታች ስለተራራቀ እዚህ ጋር ስፔሲንግ ላይን ስፔሲንግ የሚለውን እቀንሰዋለሁ። ኦኬ ብዬ ወጣና አሁንም ኮፒ አድርጌ ኤዲት አደርገዋለሁኝ። የፈለግኩትን ጽሁፍ አስገባና ኦኬ እለዋለሁ። በምታዩት መልኩ ጽሁፌን እያስገባሁ ነው። ፎንት መቀየርለታለሁኝ። አድዋ ቦልድ የሚለውን ከዛ ኦኬ እላለሁ። በእጃችን እየነካካን የፈለግነው ቦታ ላይ ማስቀመጥ እንችላለን። አሁንም ኮፒ እናደርግና ኤዲት አድርገን የምንፈልገውን እንጽፋለን። ኦኬ ብለን እዚህ ጋር ትንሽ ወደ መሀል እንዲሆን ስለፈለግኩኝ መሀል ላይ የሚያደርግ አማራጭ አለ። እሱን ተጭኜ ኦኬ እላለሁኝ። በሚያምር መልኩ ጨርሰናል ጽሁፋችንን እና እዚህ ክፍቱ አረንጓዴው ቦታ ላይ የፈለግነውን አድራሻ ሊሆን ይችላል፣ ስልክ ቁጥር ሊሆን ይችላል፣ ፕሮፋይል ፎቶ ሊሆን ይችላል። የፈለግነውን በማስገባት ፖስተራችንን ማሳመር እንችላለን። እስኪ ለምሳሌ የመርከዙን ፕሮፋይል እናስገባለት። ፍሮም ጋላሪ ብለን
ፕሮፋይሉ ስላለኝ ነው መጀመሪያ ማዘጋጀት አለብኝ። ከዛ የምፈልጋትን እየቆረጥኩ አስገባለታለሁ። በምታዩት መልኩ የአድራሻና የስልክ ቁጥር ሎጎም አለው። እስኪ ሌላ ፎቶን ጨምር። የራሴን ፕሮፋይል እናስገባለት። የዩቲዩብ ፕሮፋይል ነው ይሄ። በምታዩት መልኩ በሚያምር መልኩ ገብቷል። ሌላ ፎቶን ጨምር። የመርከዙ ፕሮፋይል ነው። የመርከዙ ሎጎ ነው። በዚህ መልኩ ቆርጠን የምንፈልጋትን እናስገባለን። ባክግራውንድ ሪሙቭ የተደረገ ነው። በነገራችን ላይ ባክግራውንድ ማለት የጀርባ ላይ ፎቶ የለውም። የምንፈልገው ኦብጀክት ብቻ ነው ያለው እዚህ ጋር ማለት ነው። እና የምንፈልገውን ብቻ ኦብጀክት እንዲያስቀርልን ወይም ባክግራውንድ ሪሙቭ እንዲያደርግልን እንዲያስወግድልን የምንጠቀመው ሌላ አፕሊኬሽን አለ፣ ራሱን የቻለ ነው። እሱን በሌላ ጊዜ ያሳያችኋለሁ ኢንሻአላህ። እዚች ጋር እናስቀምጣት። በምታዩት መልኩ ፖስተራችንን አሳምረን ጨርሰናል። አሁን ምንድነው የሚቀረን ከተባለ ሴቭ ማድረግ ብቻ ነው። ከላይ የሴቭ ምልክት አለች እቺ ማለት ነው። እሷን እንጫናታለን። አንዴ ሴቭ አስ ኢሜጅ እንለዋለን። ለጥራት እንዲጠቅመን እዚህ ጋር ሁለት አማራጮችን ያመጣልናል። የመጀመሪያውን አማራጭ ፒኤንጂ ላይ እንመርጣለን። ሁለተኛውን አማራጭ ደግሞ አልትራ ላይ አድርገን ሴቭ ቱ ጋላሪ ማለት ብቻ ነው የሚጠበቅብን። ፖስተራችን በሚያምር መልኩ አልቆለታል። በዚህ መልክ ወይም በተሻለ አይነት ስራችንን በማስተካከል ማራኪና ሰዎችን የማያሰለች የሆነ ውጤቶችን መስራት እንችላለን። እና ይህንን ስራ በስልክ ነው ሰርቼ ያሳየዋችሁ። ዛሬ እዚሁ እናብቃና ሌሎች ትምህርቶችን በሌላ ጊዜ እናያለን ኢንሻአላህ። ጥያቄ ካለ ኮሜንት ላይ አስቀምጡልኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።